ይወስዳል ያቋጥታል ወንድሙን ይገላል ወደ ጥፋት ኢትዮጵያ ውስጥ የሚነሳው ኃይል ሁሉ ከኛ ኃይል አይበልጥም ጊዜ ይወስዳል ያቋጥታል ወንድሙን ይገላል ወደ ጥፋት ያመራል ከመስተቀር በኃይል የሚገኝ አንድም ውጤት የለም ሰዎች የኃይል እርምጃ ከመውሰዳቸው በፊት 10 ጊዜ ማሰብ አለባቸው የጉዳይ ያዋጣል አይዋጣም ድላለው ድሌለው የድረስ አይዋጣም ወንድሞቻችን በሙሉ በሰሜን በመራብ በመስራቅ በደቡብ ያሉት ምን መከረው በሰላም በንግግር በውይይት ብቻ ፍላጎቶቻችን ማሳካት አለብን ቅጥረኛ መሆን የለብንም ያም እየቀጠረን ክላሽ ይሰጠን ወንድሞቻችን መንገል መሆን የለብንም የሚል ለሁሉም የሚሰራ መልእክት ነው ህወሓት እኛን የሚደግፈን ከሆነ ከዛሬ ጀምሮ ህወሓት ነኝ ያው ህወሓት እኮ ጄኖሳይደር ነበር አይደለ ነው አሁንም ነው እኔ እናንተ ኢህአዴግ ሆነን ህወሓት ጄኖሳይደር ነበር አንተ ኢህአዴግ ጽሕፈት ቤትን ስትመራው አንተ ኢህአዴግ ጽሕፈት ቤት መሪ ሆነህ ህወሓት ጄኖሳይድ ነበር ዓመት አይደለም የሆነው የዛሬ 4 ዓመት ነው እኮ የሆነው ወያኔ ወደ የኢትዮጵያ ህዝብ የኢትዮጵያ ዝም ብላ የምትጠፋ ሀገር አይደለችም እውነት ለመናገር ፕሮፌሰር አንዳንድ ጊዜ ያስተያየት የተሳሳተ ድምዳሜ ላይ እንዳይጥለን የኢትዮጵያ ህዝብ በዘመናት ታሪኩ ብዙ ወራሪዎች መጥቶበት መክቶ የመለሰ ነው አብይ ስለተዳከመ የአብይ አገዛዝ አቅም ስለሌለው ኢትዮጵያ ተፈርሳለች ማለት አይደለም ዝም ብላ በጭቃ የተሰራችን ቤት አይደለችም ምትፈርስም አይደለችም ነገር ግን ወያኔ ዳግም ህወሓት ዳግም ሊቆጣጠራት ይችላል አይችልም እሱ በሂደት የነበረውን ሁኔታ የምናክ ሰዎች ልንደመድም እንችላለን ኢትዮጵያ ግን ትላንትም የነበረች በእንደዚህ በወጀብ ውስጥ በማዕበል ውስጥም ወደፊትም ልጠፋ ማትችል ሀገር ናትና ትጠፋለች ድምዳሜ እንተው እንዳያሳስተን ብዬ ነው አይደለም ይሄ የተሳሳተ አመለካከት ኢትዮጵያ እግዚአብሔር ጠፍጥፏት የፈጠራት ሀገር አይደለችም ሰው ነው የፈጠራት ሰውም ይበተናታል ከፈለገ ስለዚህ ነገሮች ወደ ሩቅ መሄድ አያስፈልግም ይሄ ሀገር ሰው ነው የፈጠረው በአንድ ኦብጀክቲቭ ሲቹዌሽን በአንድ ሁኔታ ታሪክ የተፈጠረ ሀገር ነው ብዙዎች ሀገሮች እንደዛ ነው የተፈጠሩት በቁርአን ወይንም ደግሞ መጽሐፍ ቅዱስ አይደለም የተፈጠረው ሰላም ጤና ይስጥልን የተከበራችሁ ጉባለች ቤተሰቦች እንዴት ናችሁ ዛሬም እንግዲህ ካሜራዋ አልሰራችም ማለት ነው ያንቀጠቀጠች ነው ያለችው ምን እንደሆነ ችግሩ አልገባንም ምናልባት እውቀት ያለው ሰው ቢነግረን ኦር እንደዚህ ቢያግዘን አሪፍ ነበረ ዞሮ ካሜራዋ እንደዛ ነገር ያለች በጣም ታስቸግራለች ከምን ቀር ሰዎችን ማካተት ስላለብን ነው በዚህ የቀረብኩት በዛ ስሜት ያካተትን የተለያዩ ነገሮችን እናያለን በዛም ይሁን በዚህ ግን ዋናው ድል እያደረግን እንደሆነ እንድንመሰግነው ጉዞው ተጀምሯል አሰብ ያለው ነገር እንግዲህ አንዴ ተያይዟል ሁሉ ሰው የሰው ሀብት የወሰደ ሰው በራሱ የሚቃዠውና የሚጮኸው ነገር ስለሆነ በዛ እውነት ላይ የሚቀር ነገር የለም ትልቁ ድል ተጀምሯል ድሉ ይቀጥላል ኢትዮጵያ እናሻግራለን እሱን ደጋግመን ያወራነው ነው የትኛውም ቦታ ላይ ያለውን ጉዳይ አዲስ ነገር የለም አብረን ያለን እህት ወንድሞቼ በሁሉም ቦታ ላይ ያለውን ነገር ማወቅ ይቻላል ቪዲዮዎችን ወደ ኋላ አይቶ ሬፈረንስ መውሰድ ሁሉ ይቻላል ዋናው ሰዎች ከወደቁት ማስተማር ብለን እንጂ ሌላ ነገር የለውምና ሰላም ወንድማችን ጉባኤዎች ጋሽ ዘሪው እንዳመነ ሰላም ነው ሰላም ይብዛ ባለበት ተባረክልኝ አብራይ ስላለ በጣም ነው ደስ የሚለኝ ሰላምህ ብዝት ይበል ያገር ሰዎች ናቸው የፈጠሩት በአንድ ጊዜ በነበረው ሁኔታ ላይ ሊፈጥሩ ይችላል በአንድ ሁኔታ ላይ ደግሞ ልትበተን ትችላለች አመራሯ የተዳከመ አገሪቷ የተበታተነችና ማጥቆልልና ህዝቧም የተለያየ ሳይኮሎጂ ዲቨሎፕ ያደረገ ከመጣ ሊበታተን ይችላል ለምንድን ነው የሚገዳደለው ታዲያ ኢትዮጵያ ትበታተን የሚል አመለካከት ሊኖር አያስፈልግም ልትበታተን ይችላል እንዳትበታተን የሚያደርጋት
ሌላ ስሊቶች አሉ ሌላ ክፍሎች አሉ ያንን አዋህዶ ሊታገሉ የሚችሉ ኢትዮጵያኖች አሉ ብለ ነው መከራከር የሚገባህ እንጂ ኢትዮጵያ ዝም ብለ እንደ ጭቃ የተሰራች ሀገር አይደለች ልትበተን ትችላለች አንዳንድ በእጃቸው የኢትዮጵያ ድል ጣፋንታ በእጃቸው አድርገው ስለሚመላ አብይ አህመድን በተደጋጋሚ ማፍረስ አቅቶን አይደለም ማንከለከለን የሚል ልክ ሁሉም በእጁ እንዳለ አድርጎ የሚያስባት አይደለችም ከዛ አንፃር ነው ትንሽ አሳንሶ እንዳይመለከቱም ነው ዝም ብሎ አይደለም አብይ አዲስ አበባ አንደር የሚወጣ ሰው አልነበረም አንተም ነበርክ እኔም ነበርኩኝ አዲስ አበባ ደብረ ብርሃን ድረስ እኮ ተደርሶለት ነበር ለምንድነው እኛ ድብብቆሽ ምን ጫወተው ወያኔ ያኔ የሚያቆመው ሌላ ኃይል ባይኖር ኖሮ አዲስ አበባ ገብቶ ነበር አከተመ በቃ ፊኒሽ ሌላ አይነት የፖለቲካ ሲቹዌሽን ውስጥ ወድቅ ነበር ፋኖ አይነሳም ማለት አይደለም አይመጣም ማለት አይደለም ማደጋ የጀመረው ህወሓት ነው አቋሚ ነው ተላም ዛሬም እኔ አይደለሁም ያስኩት አቋም ህወሓት ያዘው ህወሓትን ነፃ ለማውጣት በተአምር አልሞክርም አውቀዋለሁ ህወሓትን እንደ ድርጅት አውቀዋለሁ ዘመን አይቀር 27 ዓመት አድርጎ የተቆረጣለ ኢትዮጵያ ውስጥ የሽብር አዋጅ ብሎ አውጥቶ ነው ህወሓት ሲጨፈጭፍ የነበረው የሽብር አዋጅ ብሎ ያን የሽብር አዋጅ ማን ያጸደቀው ምን ነበር የእያንዳንዳችን ድርሻ ያ የሽብር አዋጅ ሲወጣ ህወሓትን ባነሳው ቁጥር የህወሓትን ጨፍጫፊነት ባነሳው ቁጥር አብይ ነው የሚል ለምንድን ነው ህወሓት የሚሸነፈው አብይ ህወሓት ጨፍጭ ያላቀም እኔ በህይወቴ በሽብርተኛ እንዲፈረጅ ምንም የሶስት ዓመት አሁን እኮ አበሳጭ አሁን እኮ ያልተጠበቀ እሱ ነው ህወሓትን ነው እያነሳለው ፋኖ ማለት ጧት ያባቴያትን አንድ ሰው ልጅ ሲሆን መከላከያ ልዩ ኃይል ፋኖ ማለት የአንድ ሰው ልጅ ማለት ነው ስሙ ቢለያይ ከዚህ ቁንጫ መላላጫ አውጥተው ሊከፋፍሉ የሚፈልጉ ሰዎች አሉ እነዛን ውስጡ ማጥራት አለብን አማራ አፋር ኦሮሞ ብለው እንደሚከፋፍሉና አሁንም ፋኖ ልዩ ኃይል መከላከያ ያሉ የሚለያዩን አሁንም አሁን በውስጣችን ስላለዛ ነቅሰመው አሁንም ስልጣን የጠማቸው አሁንም በውስጣችን አሉ እኛ ፋኖች እኛ መከላከያዎች ማጥራት አለብን አማራ አፋር ኦሮሞ ብለው እንደሚከፋፍሉና አሁንም ፋኖ ልዩ ኃይል መከላከያ ያሉ የሚለያዩን አሁንም የጁንታን ፍርፋሪ ሲያቁሙ የነበሩ አሁንም በውስጣችን ስላሉ እነዛ ነቅሰን መውጣት አለብን አሁንም ስልጣን የጠማቸው አሁንም በውስጣችን አሉ እኛ ፋኖች እኛ ተካዮች ኃይሎች እኛ ፖሊሶች ስልጣን አይደለም የምንፈልገው አንድና አንድ እኛ አንድና አንድ ሀገራችንን ነው የምናስከብረው ከስልጣናቸው አንደርስም ከፖለቲካቸው ውስጥ አለ ስለዚህ አሁንም ውስጡን እየረካኩ ስላሉ እነዛን አሁንም ለቅሰን ማውጣት አለብን አሁኑ የጥይቱ ጥይት ሳይጮህ አሁኑ የሚነካኩን ስላሉ አሁንም እነሱ ከወዲሁ ቢቆሙልን እንላለሁ አሁንም ማለት አክራሪ ምናምን የሚባል ነገር አለ አክራሪ ነን እኛ ለሀገራችን አክራሪ ነን ሀገራችንን ለሚደፍር አሁንም አክራሪ ነን ኢትዮጵያን ለሚደፍር አሁንም አክራሪ ነን ብሎም አማራን ለሚደፍር አሁንም አክራሪ ነን እኛ ከሃይማኖት አንገባም ሃይማኖት የግል ነው ሀገር የጋራ ነው አሁንም በሃይማኖት ሽፋን የሚጠጡና የሚገቡ አሉ አሁንም እነሱ ነቅሰን እናወጣለን ኢትዮጵያ የሁሉም ሀገር ናት የአማራ
ክርስቲያኑ ናት። ክርስቲያንና ሙስሊሙ ከአንድ ምሽግ ነው ደማችን አብሮ የተደባለቀው፣ አጥንታችን አብሮ የተከሰከሰው። ሙስሊም ለብቻው ጀግና ነው፣ ክርስቲያኑ ለብቻው ፈሪ ነው። የምንለገር ሁሉም ጀግና ይህን አገራናት አሁን በኋላ አንበገርም። የጁንታ ፍርፋሪ ለቃቢዎችን ነቅሰን እናወጣለን። የሚገርም ነው። እኛ ለሀገራችን አሁንም አክራሪ ነን። አሁንም ለሀገራችን ዳግመኛ አማራ ክልልኛ ካላለቅን በቀር ልጆቻችን ቤታቸውን አይለቁም። በዚህ የፋኖ ስም እንገባለን። ያላቸው አሁንም ዝግጁ ሆኑ፣ እንሰልጥን። አሁንም እንሰልጥን። አሁንም ለሀገራችን ወደኋላ አንልም። ይህን ሰምቶ መለወጥ ይችላል። ጦር አይመጣም ሲሉት ይመጣል ድንገት፣ ደህና ደህና ጎበዝ መርጠው ካልቆዩት። እንዴት እንደዚህ እንደሚረብሸን እንግዲህ ያለቀ ደረጃ ያሳዝናል። ለመናገር በጣም ነው የሚያሳዝነው። እሱ በረሃ ገብቷል። ሁለት ልጆቹን አግብቶ ሁለት ልጆቹ ተገለዋል። ሻለቃ መሳፍንት በረሃ ገብቷል ወይም ሽፍትነት ገብቷል። ሁለት ልጆቹን ጠርቶ አንዱን ያውም ከቅስና አምጥቶ ተገለዋል። አባት በረሃ ገብቶ ሁለት ልጆቹ የሚሞቱበት የትጥቅ ትግል ጦርነት አያዋጣም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሰሜን ኢትዮጵያ ጦርነት ለመቀጠል ዋናው መሻገር ስለሆነ በዛ መልኩ እንትን እንላለን። እዚህ ሌላ ነበረ ያንኛውን ላምጣው እስኪ። በጣም ይሄ ቴንሽን ሲያደርግ ያናድዳቸዋል አንዳንዴና በዛ መልኩ እንዴት እንደዚህ ሊሆን እንደቻለ ገርሞኛል። እስኪ ሌላም ጊዜ በዚህ ጉዳይ ላይ ሙያ ያላችሁ ሰዎች በተለይ ብታማክሩን አሪፍ ነው፣ ደስ ይላል። አብይ ከድሮ ጀምሮ ጠቅላይ ሚኒስትርነቷ ነበረች ጉዳዩ እርግጠኛም ነበረ። 100% ተጠራጥሮ ማያውቅም ያኔ። አሁን እኔ ባለፉት ጊዜያቶች በጣም ከሰዓት ጋር እንድሮጥ ለውጥ እየመጣ ነው። በሰባት ዓመት ኢህአዴግን አላውቅም ምናምን ለምን እንደዚህ ሊሆን እንደቻለ አላውቅም። በቃ አእምሮዬ ጋር ቀረ። እኔ ንጉስ ነኝ። ሁልጊዜ ኤሌመንተሪ ብትሄዱ ተማሪ በጠቅላላ የሚያውቀኝ ንጉስ መሆኔ ነው እና ማነበውም ሮጦ ምናምን የምለው ንግስና ይመጣል በሚል ሂሳብ
ለምሳሌ አንዳንድ ሰዎች እዚህ ያሉ የሚያቁኝ የዛሬ 20 ዓመት ምናምን የምንተዋወቃቸው ሰዎች ወታደር ቤት ውስጥ ፎቶ አልነሳም ነኝ። ፎቶ አብሬ ከተነሳው ንጉስ ሲሆን አብረን ነበርን ታሳያለህ እያልኩ ማለት ጠይቋቸው አሉ። ባድመ ሳሞራ ጋር አብረን ነበር ንጉስ ሲሆን እንዴት ሆናለህ እለው ነበር። መሀላችን አንድ ሰው አለ እንጂ ብዬ ነገር ያለው ሚስጥር አልመሰለኝም። መጀመሪያ በኋላ ነው እንደ እኪ ሰው ያን ነገር ተፈጠረ ነው። ከ98 ጀምሮ እስከ 2002 ነው አብረን የነበርነው። 100% እርግጠኛ ነኝ የነበረው እሱ። አላህ ይጠብቃችሁ። ጎኖን ከተቀመጡ አባሎት አላህ ይጠብቆት። አሚን ያላልክ አሚን ያልክ አላህ ይጠብቅህ። አረ ሀገራችን አማን ይሁን። እኔ ቆሜ ነው የማደርገው። ሀገራችን አማን ይሁን። አረ ሀገራችን አማን ይሁን። በዚህም ድንጋይ ወረውራለሁ። በዚህ ቦታ መኪና አቁም እንዲህ ለአላህ አደራ። እኛ ለማንም አደራ አንሰጥም። እርሶ ግን ለእኛ አደራ ተሰጥቶታል። እኛ ለፈጣሪ አደራ ሰጥተናል። አላህ ይጠብቆት። አላሁመ ሰሊ። እና አንድ ወዳጄ ስለ ሚዲያ ሲነግረኝ አንድ ግቢ ውስጥ የታሰረ ውሻ አለ። ይህ የታሰረ ውሻ መኪና ሲያልፍ ሲያገድም ይጮሃል። ታስሯል። መታሰሩን ያውቃል፣ ግን ይጮሃል። እና አንድ ውሻ ከጎረቤት ይመጣና ምንድነው እንዲህ የሚያስጮኸው? መኪና ባለፈ ቁጥር አንተ ታስረሃል፣ ሰንሰለት አለ፣ ልታቆመው አትችልም መኪናውን። በተደጋጋሚ ግን ሲያልፍ ትጮሃለህ። ምን እያደረግክ ነው ብሎ ሲጠይቀው አይ እኔ ዋናው ያሰሩኝ ሰዎች ስራ እየሰራሁ ነው አጥንት እንዲጥሉ ነው የሚጮኸው እንጂ መኪናውን ለማቆም አይደለም። እነዚህ ሚዲያዎች አጥንት ለሚጥሉላቸው ሰዎች ነው የሚጮሁት፣ ለእናንተ አይደለም። ማንኛውም ስራ ካላራከሱ የዕለት ጉርስ የላቸው። ለዕለት ጉርሳቸው ነው የሚጮሁት። እና አንድ ወዳጄ ስለ ሚዲያ ሲነግረኝ አንድ ግቢ ውስጥ እኔ ብዙ የመማር ፍላጎት ነው የነበረኝ። ቴክኖሎጂ ላይ ነው ማተኮር። ፎር ኤግዛምፕል እኔ አብይ ከድሮ ጀምሮ ጠቅላይ ሚኒስትርነቷ ነበረች ጉዳዩ። ኢትዮጵያን ማጥፋት፣ ኢትዮጵያን መከፋፈል፣ ኢትዮጵያን ማዳከም ለሚፈልጉ ሰዎች ምክንያት መሆን የለብን። በሚያስደንቅ ሁኔታ ኢትዮጵያን የሚፈሩና ሊያጠፉ ተክተው የሚሰሩ የማይተኙ ሀገራት አሉ። ኢትዮጵያውያን በጣም ብነቃ ጥሩ ነው የሚሆነው። ገንፎ ሆይ እንደዚህ የሚያበስሉህ ሊበሉህ ነው ይባላል። ኢትዮጵያዊ ወይ እንዲህ የሚከፋፍሉ ሊበሉህ ነው። አማስተው ጥቅማት አይበላም ማለት አይደለም። ከታሸ በኋላ መጨረሻው መበላት ነው። ያ እድል እንዳያጋጥመን ትንሽ መጠንቀቅ መክበድም አለብን። የመጣው ንፋስ ሁሉ እንደፈለገ የሚያወዛውዘን መሆን የለብን። ንፋስ የሚወስደው የቀለለውን ነው። እኛ ቀላል መሆን የለብንም። ከበድ ማለት አለብን። በምንፈልገው ጉዳይ ላይ ቆም ያን የጸናን ሰብሰብ ያልን መሆን አለብን። ያን ከተደረግን በቀላሉ ንፋስ አይወስደንም። ምቀኛና ቅንድብ አያድግም ይላል የሀገሬ ሰው። የኢትዮጵያ ጠላት የባዕድ ተልእኮ አስፈጻሚ፣ ሁለተኛው ሶሻል ሚዲያ፣ ሶስተኛ ዘረኝነት፣ አራተኛ አለመጣት፣ አምስተኛ ምቀኛና ቅንድብ አያድግም ይላል የሀገሬ ሰው።
በእውነት ነው የምናገረው። ያላየ ሰው ዝም ብሎ የሚናገር ሰው አለ። ያንን ጸጋውን ሰጥቷቸው ይኸው ዛሬ አድዋ ሙዚየም እኮ አፍሪካን ዓለምን ያገናኘ ነው። ትናንት መናገር የሚገባን ነገር ተናግረን ወጥተናል። እዚህ ላይ ልደግም አልፈልግም ክቡር ጠቅላይ ሚኒስትር። ስለዚህ በርቱ። የተሰጡትን ጸጋ የመቻልን እግዚአብሔር ጸጋውን አሁን የሚጨምርሎት አሁንም ግሬስ እግዚአብሔር ጸጋውን ይስጠውት። አብይ ከድሮ ጀምሮ እኔ ወታደር ነኝ። ኢትዮጵያ ትልቅ ሀገር ናት። በሳይዟ፣ በታሪኳ፣ በሀብቷ ልክ ራሷን ጠብቃ መሸጋገር መቻሏን መረጋገጥ ያስፈልጋል። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበረ። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። ቅጥረኞች ስለማትችሉ ተው። ቅጥረኞች ስለማትችሉ ተው። ይህ ሶሻል ሚዲያ የተደበቀ ባህሪያችንን ያወጣው እንጂ አዲስ ባህሪ ለኢትዮጵያውያን አላመጣም። በአንድ ወቅት የሚፈልገው ነጥብ እዚህ ላይ ነው ያለው። ጠቅላይ የምንታወቃቸው ሰዎች ወታደር እንዴት እንለይ ያለውን ነጥብ ያለውን ጉዳይ ነው ያጋለጠው። ይሄ ዛሬ ላይም ከእስልምና ጋር ተያይዞ በተለያዩ ቦታ ላይ የምናየው የሶሻል ሚዲያ እልቂት አዋጅ ወይም አውጆ የሄደበትን ሁናቴ ስናየውና ስንመረምረው ሁል ጊዜም ችግሩ ዛሬ የተፈጠረ ምናምን አይደለም። ችግሩ ያለ ነው። ሶሻል ሚዲያ ግን እንደፈለገ በየቤቱ በምኑ አክሰስ ሲያገኝ ማውራት ቻለ። ምን አለ ብልግናውን እንደዚህ የታሰበውን ሁሉ የሚመኘውን ሁሉ ተራ የሆኑ ነገሮችን ሁሉ ሳይቀምም ማለት ነው ተራ በሆነው ነገር ላይ የሆኑ ነውሮች ላይ ገባ እንጂ አዲስ ክስተት አይደለም ነው ጠቅላይ ሚኒስትሩ። ይሄ አብሮን የቆየ ባህላችን ነው። ሶሻል ሚዲያው ያለውን ገመና ነው ያጋለጠው እንጂ ነው የሚሉት። እስኪ ከዙ ዶክተር ገዳዩን እንስማችን። የዋና ዋና ነጥብ ጉዳይ ስለሆነ የባህር ዳሩን ዶክተር የገደለው ገዳይ እኔ ነኝ እንደዚህ እያለ ነው። እስኪ ስሙት። ታት ምናምን ሳለ በዛን ሰዓት አንድነት ምናምን የለም ነበር። እንደው የዛን ጊዜ ነው ምንም ብር ምንም ስለሌለን በቃ እንደዚህ የሆነ ቀረጽ መኪና እንቀረጽ ወይም ደግሞ ምናምን ብለን ጓደኛዬ ጋር ሀብታሙ ጌትነት ይባላል ጓደኛዬ ከ8 ሰዓት ጀምሮ እስከ 12 ሰዓት አካባቢ አረቂ ቤት ነበር። እዛ ያው የሆነ ኦባማ መኪና መጣ። በኦባማ መኪና አስተቆሽ መጣ። ጥር 24 ቀን ነበር። እዛ የሆነ ቢቲስ መኪና ያው በሁለት ቆም ሲል በሁለት ይሳተት። እዛ ደግሞ ሌላ ጥር 24 ቀን ነበር። እዛ የሆነ ቢቲስ መኪና ያው በሁለት ቆም ሲል በሁለት ይሳተት። እዛ ደግሞ ሌላ መኪና መጣ። ያው ተመሳሳይ መኪና። እዛ ሁለት ጥይት እንደተኮስኩ መኪናው ወደ ወርታች ዶ ቆመ። ተመተኮሰ እንጂ እንደመተት አላውቅም። እዛ ሲቆም የማ በቃ መሳሪያ ያዘ ሰው ነው ሊመታን ነው የሆነ ነገር ነው ብለን ትተነው ወደ አቤ እንደተሻገርነ በሁለተኛ ቀኑ ወይ ሶስተኛ ቀኑ ቆሸለ እንደዚህ ነው። ከ2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት አካባቢ በግምት ነው። ከ2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት አካባቢ በግምት እንደሞተ ዶክተር እንደሞተ ሰማ። በቲክቶክ በ2 ቀን ወይ ከ3 ቀን በፊት ነው በኋላ ነው የሰማው። እንደ ሰውዬው እንደሞተ አላወኩም። ለምን አልቀረውም? ወደዛም ብሎ ራቅ ብሎ ስለቆመ ሌላ ሰው ይመታን ነው መሳሪያ ያዘ። ከምን ጻጻት ነው እስከ መጨረሻው። ያው በቃ ያው በኢትዮጵያ ነው ሁለተኛ ወይ ሶስተኛ ዶክተር እንደሆነ ሲሄድ በቀኝ በኩል ነው ብቻ ነው የተኮሰው። አልተኮሰም። አብሮኝ የነበረው ልጅ አልተኮሰም። ጥልቅ ሐዘን ተሰምቶኝ ማለት ከምችለው በጣም
ወደ ከተማ ስገባ ያው በኢትዮጵያ ሁለተኛ ወይ ሶስተኛ ዶክተር እንደሆነ ነው ሲሄድ በቀኝ በኩል ነው ብቻ ነው የተኮሰው። እሱ አልተኮሰም። አብሮኝ የነበረው ልጅ አልተኮሰም። ጥልቅ ሐዘን ተሰምቶኝ ማለት ከምችለው በቃ ወደ ከተማ ስገባ ብር ስለሌለኝ ሸጠው። እሱ ልኬለት ነው የሸጠው። ለማን እንደሸጠው አውቀን አለ ደጉ በለ ሻለቃው ለነሱ ይሽጠው ለማን ይሽጠው ለነጋዴ ይሽጠው አላውቅም። እሱ ነው ብሩ ጨመረ ፋኖና እሱን ሽጠለሽ የለኔ እንደሆነም አልነገራውም ነው እሱ ሽጠልኝ ነው ጓደኛዬ የላኩት የሆነ ነገር መቼም እንዲቀጣ ወይም ደግሞ እኔም ወሰድ ያለበት እርምጃ ተወስዶ እንትን እንዲል እፈልጋለሁ። ያው ማስተላለፍ ያው መገዳደሉ ቃል ገበሬ ማለት አርሶ የሚበላ ማለት መምህርም ዶክተርም ሊሆን ይችላል። ስለዚህ ሁሉ በየስራው በቃ ሰላም ቢሆን ወደ ስራው ቢመለስ ነው ሌላ ምንም አይደለም። ልክ በዚህ መልኩ እንግዲህ እየተቀለደ ነው። ይህንን የመሰለ ዶክተር በቃ አላወቅኩም አረቂ ቤት ነው ያልኩት። ከዛ በኋላ ተኮስ እንደዛ አደረግን እኔ ቀርቤም ስላላየሁት ሌላ ቦታ ላይ ተኩሰን ነበር እያለ ነው የሚያወራው። ምናልባት የኔትወርክ ጉዳይና የካሜራው ጋር ተያይዞ ይመስለኛል በጣም እየረበሸኝ ሞር ይህን ሰሞን ራሱ እንደፈለግኩ ለማቅረብ ሁሉ አልመቸኝ ብሏል ማለት ነው። ይሄ ያው ባለው ግን አለን ለማለት ያክል ከሷ አንፃር ነው። አብራችሁኝ ያላችሁት ወንድሞቼ በጣም ነው የማመሰግነው። ይህን ዶክተር እንግዲህ እንደዚህ ብለው የቀሰፉ ክፉዎች የዚህ አውሬነት ጥግ እንግዲህ ውጤቱ ይህንን ነው የሚመስለው። የሚያሳዝነውም ነገር ይሄ ነው። ይህን ይዘው ግን ይፈክራሉ። ዛሬ አፈነዳው እንደሆነ እየተባለ ይወራል። ሰውም እዛው ሄዶ ይሰማል። ለምን እንደሆነ ሁሉ እኔ አልገባኝ ይላል። እኔ ከምን አንፃር በዚህ ልክ ሰው እንደው ጅል ሆኖ እንደቀረ እንደ አይነት መከራ እየበዛ ዘመኑን እንኳን ያልተረዳ የሚያሳዝን የሚያሳፍር ስራ እየተሰራ ዛሬም ድረስ በለው እንትን አለው አስደሳች ምናምን ቀጥል ይላል። ምን እንደሚያስደስት ተመልከቱ። እንዴት አይነት ነውር ውስጥ ሰው እንዳለና ከዛ ለመውጣት ብንሞክር ነው። መሻገር ተዘጋጅቷል። በአንድ ዓመት ከ8 ወር ጉዞ ፋኖ የአማራን ሕዝብ የህልውና አደጋ ለመቀልበስ የሚያስችል ቁመና ላይ መድረሱን ከዚያም ባለፈ ቀጠናዊና አህጉራዊ ተጽዕኖ ፈጣሪ ኃይል ሊሆን እንደሚችል ያረጋገጠበት ስኬት ላይ ደርሷል። ባለፉት 2 እና 3 ወራት የፋኖ ኃይሎች ከመደበኛ ዕለታዊ የውጊያ ውሎች ይልቅ በስልጠናዎችና በግምገማዎች ነበር ያሳለፉት። ራስን ማደራጀት፣ ያለፉትን የትግል እንቅስቃሴዎች መፈተሽ፣ ለወሳኙና ለትልቁ ድል እቅዶችን ማውጣት፣ ሌሎች ተግባራትን በማከናወን የተጠመዱ ፋኖ አደሮች ካው ሳምንት አንስቶ በአዲስ የትግል መንፈስ የአገዛዙ ጥምር ኃይሎች ላይ ከፍተኛ ኪሳራ ያደረሱ ውጊያዎችን በማድረግ ላይ ናቸው። በአራቱም የአማራ ማዕዘናት በበርካታ ግንባሮች የፋኖ ኃይሎች የአብይ አህመድን ሰራዊት ገጥመው በመቶዎች የሚቆጠሩትን ሙትና ምርኮ ያደረጉ ሲሆን ስንቅና ትጥቆችንም በቁጥጥራቸው ስር አድርገዋል። የዘውትር ተባባሪያችን የሰሞኑን ውጊያዎች የተመለከቱ ሰብዋል። በአራቱም ቀጠናዎች ያሉ እንዲህና እንዲህ እየተባለ እንግዲህ እንደምታዩት እንዲህና እንዲህ እየተባለ የሚቀለደው እዚህ ነው። ይሄ እንዲህ ይባላል፣ ይህንን ሰው ይሰማል። ያንን የመሰለ እንግዲህ የሚደርሰውን በብዙ መልኩ ለሀገር ሸክም ለሀገር ጥፋት እንደሚሰሩ ደጋግመን አውርተናል። ያለውን እውነት እስኪ ሰለቸን ድረስ ህዝቡ ላይ ያለውና ሚዲያው ላይ ያለው ነገር በጣም ሊገናኝ እስከማይችል እውነት ሁሉ አውርተናል። ጉባኤ ኢትዮጵያ ላይ በሀቅ ሌሎች ሚዲያዎች ላይም ቢሆን ሄደን የደጋገመው ነገር ነው። ሰዎችን ብናድን ኖሮ ብለን ያለው ነው። ብዙዎች ዛሬ ፊታችን ባይቆሙም ያው ያንን ነውራቸውንና ምናቸውን አይተዋል ማለት ነው። ግን ብናድን ዛሬም ቢሆን እንድትድኑ ነው እዚህ ጋር የምናወራው፣ ሌላ ነገር አይደለም። ጠያቂና ተጠያቂ በሌለበት መነሻና መድረሻው በማይታወቅ መሪና መርህ በሌለው ሁሉን ጥላት አድርጎ በነውር ላይ ተነስቶ በነውር ላይ ለመጓዝ ጥፋትና መጠፋፋትን እንደ ጀብዱ እየተረኩ መነሳት በጣም የሚያሳፍር ነው። አሁንም ዛሬ ሰው ይንቃ፣ እዚህ ሄዶ ይውላል። ይህንን ሰውዬውን እኔና እናንተ እዚህ ስንሰማው በጣም ሊያናድደን ይችላል የሰውዬ ነገር፣ ግን እዚህ ጋር ሄዶ የሚውል ሰው አለ። ይህንን ሲሰማ ቢኮዝ የሀቅ ሚዲያዎችን በደንብ እዩዋቸው። ተጨምቀው ምን ብለው እዛ ቦታ ላይ እንዳለው አይነት እይታ መጠን ምናምን የላቸው። መቼም ቻይናዎች፣ ሩሲያዎች፣ አሜሪካኖች እያዩት አይደለም የመሳይን እና የመሰሎቹ ንግግር።
ከዚሁ ከኢትዮጵያ ውስጥ የሚሄዱ ሰዎች እንጂ ማለት ነውና አሁን ጦርነቱ ከውስጥ ያለው ጦርነቱ የኢትዮጵያን አሸናፊነት ማረጋገጥ የሚቻለው እንዳይታሰብ ተደርጎ የተጣለውን የወደብ ጉዳይ ማግኘት ተችሏል። ወደዛ ነው አሁን ጉዞ ወደ አሰብ ነው። ጉዞ ወደ አሰብ ነው። የራሳችንን እናገኛለን። ያ ለሁሉም ፍትህን ስለሚያሰፍ ለእኛም ፍትህን ይሰጣል፣ ለሌሎች ህዝቦችም ሰላምን ይሰጣል። በዚሁ ላይ ማነው ፕሬዚዳንት ኢሳያስ እዛ ሄዶ እንደዚህ ማለቱን ለሳውዲ የልመና ደብዳቤ ማስገባት፣ ለኢትዮጵያ ደግሞ አሸባሪ እያሰለጠኑ መላክ በጣም የሚያሳፍር ነው። ከሶማሊያ ጋር በተያያዘ የነበረውን አስታውሱና ነገሮች በቅጽበት ተቀያይረው የሶማሊያ ህዝብና እዛ ጋር ያሉ ሰዎች ራሳቸውን ለማዳን በሚጠቅማቸው ጉዳይ ላይ ስራ እየሰሩ እንደሆነና አሸባሪውን የማሸበር አቅሙን ሁሉ እየሰጡ በዚህ ሌላ እያስፈራሩ የአካባቢውን ወይም የቀጠናውን ሰላም ለመንሳት ሲሰሩ የነበሩ የኢትዮጵያና የምስራቅ አፍሪካ ወይም የሰው ልጆች የሰላም ጠላቶች ሁሉ ያሳፈረ አሁን አብረው የጋራ ጠላታቸውን እያጠፉ ያሉበት ነው። አሸባሪዎችን እኛን ለማሸበር የሚፈልጉ ሁሉ ያው ለአሸባሪዎች ያስታጥቃሉ። እኛን ለማገዝ የሚፈልጉ ሁሉ ከበጎ ነገር ጋር ይሰለፋሉ። ይሄ የዓለም እውነት ነው። እዚህ ጋርም መሳይ እንደዚህ ብሎ ያወራል፣ ሌላ የሀቅ ሰው ያወራል። ሁሉም እንደየፍላጎቱ እየሄደ ይመገባል ማለት ነው። መርጠን እንመገብ፣ የሚጠቅመን እንመገብ፣ ዘመኑን እንረዳ። ዘንድሮን ነው እንደዚህ ነው። ቢያንስ የያዝነውን ነገር እንኳን አሁን ይሄ ካሜራ እንኳን እንዴት እየረበሸኝ እንዳለ ታውቃላችሁ። ያው በቴክኖሎጂ ላይ በምን አድቫንስድ ብንሆን ግን ከዚህ የተሻለ ብዙ ነገር ስለሚያስፈልገን ወቅቱን የተረዳ አካሄድ አብረን እንሂድ። መከላከያ ሰራዊቱ በትንሹም ቢሆን ከትልቅ ስኬቱ መካከል ጥቂት ነው የነገረን። ለኢትዮጵያ የሚያስፈልጋትን ሁሉ እናደርግላታለን። አላማችን እሱ። ማንንም አንነካም፣ ለሁሉም ሰዎች ዋስ ጠበቃ እንሆናለን እንጂ እና ጦርነቱ ተጠናቀቀ ማለት ነው። እርስ በርስ የሚያጋጩን የብሔርተኝነት፣ የዘረኝነት አንዱን ገዳይ፣ አንዱን ተገዳይ፣ አንዱን ተፈናቃይ፣ አንዱን አፈናቃይ ሀገራችን ውስጥ ያለው ውላ አልባ በሽታ ስለዚህ የአሰብ ጉዳይ ተፈታ ማለት ከዛ ጋር ተያይዞ ከኑሮ ውድነት በየትኛውም አግባብ ላይ እንደ ሀገር በብዙ የተቸገርንበትና ሁሌም እናነሳዋለን፣ ሁሌም እናወራለን። አንድ ቀን መፍታት ያልቻልነው ችግር ሁሉ ይፈታ ዘንድ ወቅቱ ሰዓቱ ደረሰ ማለት ነው። ኢሳያስ ሄዶ ያንን ማለቱ ሳውዲ ብታለማው ወደቡ ቢለማ ማን ሊጠቀመው? ማርኬቱ ላይ ሼር የመውሰድ ነው። ጎረቤቱን ሁሉ ለምዚህ ማለት ነው። አይ ቲንክ ኢሳያስና መሰሎቹ በዛ ብንጫጩም ኢትዮጵያን እስካሰቃዩ ድረስ የኢትዮጵያን ሕዝብ መከራ እስካበዙ ድረስ ብቻ ይከፈላቸው ስለነበር ኢኮኖሚካል አድቫንስድ አይደሉም። በአሸባሪነት ነው የቆዩት። በየቦታው ማሸበሬን ልቀጥል፣ እናንተም ድጋፋችሁን ቀጥሉልኝ የሚል ጥሪ ብቻ ነው ያለው። የትም ይባል የትም እንደ ግለሰብ ጭምር ማለት ነው። አብሮን ያለ ሰው ነው ለእኛ መድኃኒት የሚሆን። አብሮን ካለ ሰው ጋር በበጎ መገናኘት፣ በበጎ አብሮ ተቻችሎ መኖር ላይ መበርታት ነው። አብሮን ያለን ሰው እያስከፉ እየረገጡ እንደዛ እያሉ ሳውዲ ድረስ ቢሄድም ለሳውዲም አይጠቅምም፣ ለእሱም አይጠቅምም። በዛ የሚባል በዚህ ሰላምን የሚጠቀምበት ይጠቀማል። ጸረ ሰላም ሆኖ በጥፋት ላይ የነበረ ሰው ግን ጥፋቱ የሰራው ነውር ሁሉ ስለሚጋለጥበት በዛ ባለ በሌላ አቅሙ እስከ ሞት ድረስ ይሄዳል፣ ነውሩን ይሰራል። ሰውየው ድል እያደረገ ነው አይደል ያለን? ድል ያደረገን እንግዲህ ድል ያደረገን የመሳይ እንትና በሆነ ቦታ ላይ ያው የሚያደርሱትን ስለምታውቁ ማየት ትችላላችሁ። በጎጃም አሁን የሱ ሰው እንዴት ምን አይነት ነውር እንደሰራ እዩት። ሰላማችሁ ይብዛ እያልሁኝ በተለይ ደግሞ የቻናል ቤተሰብ ሰላማችሁ ይብዛ እያልሁኝ ለዛሬ ወደ ተመረጡት ጉዳዮች ሳልፍ በተለይ ዛሬ ደግሞ በጎጃም ነው የሚሆነው። በንጉሠ ነገሥቱ በዘመነ እመራዋለሁ በሚለው ፋኖ በተመለከተ ጉዳይ ይዤላችሁ ቀርብ ያለው እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትቆዩ ዘንድ በአክብሮት በትህትና እየጠየቅኩኝ ወደ ቀዳሚ አጀንዳ ወዳደረጉት ጉዳይ ሳልፍ እንግዲህ በትሊሊ ከተማ በምዕራብ ጎጃም ወይም ደግሞ በተለይ በአዊ ብሔረሰብ አስተዳደር ተብሎ በሚታወቀው ትሊሊ ከተማ ላይ የአትሌት መንደር ተብሎ የሚታወቀውን ህንፃ እንግዲህ እንዲህ በምስሉ እንደምታዩት እንግዲህ ፍርስርሱን አውድመውት ሂደው በባህር ዳር ከተማ እንዲሁም ደግሞ በአማራ ክልል ብሔራዊ አስተዳደር ዞን እንግዲህ እስከ 4 ሚሊዮን ብር ጥገና እንደሚያስፈልገው መግለጫ ተሰጧል ማለት ነው።
እንግዲህ ፋኖ ተግባሩ ወይም መገለጫው ፕሮፋይሉ ይህን ይመስላል። አማራ የአማራ የህዝብ ልጅ እየተባለ እያለ ብዙ ጊዜ በመግለጫዎች እናየዋለን፣ እንሰማዋለን። ግን እየዋለ እያደረ የሚያሳየን በተግባር ስራው ራሱ እየተገለጠ የመጣበት ሁኔታ ነው። ስለዚህ ይህ የአትሌት መንደር ተብሎ የሚታወቀው እስከ 4 ሚሊዮን ብር ጥገና ለማድረግ ያስፈልጓን ተብሏል። ይህን ይመስላል። እንግዲህ ይህንን እያያችሁ ይሄ ቲሊሊ አካባቢ ላይ የደረሰው ውድመት ነው። በየቦታው ላይ ያሉ የመምህራን የትላልቅ ሰዎች ሞትና ስቃይ እንዳለ ሆኖ የተማሪዎች አለመማር፣ መንገድ መዘጋት፣ የኢኮኖሚ ጉለትና ሁሉ እንቅፋት ሳይቆጠር ይህ ሁሉ ውድመት ነው ያለው። ይህንን ነው በጎጃም ድል አደረግን እያለ መሳይ የሚያወራችሁ ማለት ነው። እስኪ ስሙት። እሱን ደግሞ መሳይ እንግዲህ ይህንን አይታችሁ ይህ አንዲት ቦታ ላይ ያለ ነው፣ ዛሬ የወጣ ነው። እንዲህ አይነት ነውር የተፈጸመና ፈጻሚዎችን ነው እያጨበጨበ ያለው። ተዋል ወደዚያው እናልፋለን። ሳትነው ዋያሌ ዋባት ሳትነው አላግ የመቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው። ባለፉት 2 ወራት የአማራ ፋኖ በአራቱም ክፍለ ሀገሮች ትግሉ በአጭር ጊዜ እንዲጠናቀቅና መስዋዕትነቱ በጣም ባነሰ ሁኔታ በአማራ ክልል የተሰባሰበውን በርካታ ክፍለ ጦር በርካታ እዝ ለመምታት በሚያስችል ሁኔታ መልሶ ለመደራጀት ራሳቸውን የፋኖ ኃይሎች ከከተሞች ዞር በማለት ራሳቸውን በግምገማ ነበር ያሳለፉት። ሌላው ደግሞ ስልጠና ሰራዊታቸውን በመስጠት ወታደራዊ ዲሲፕሊን እንዲኖር በማድረግ በውጊያ ጊዜ የአካባቢ ማህበረሰብ እንዴት ከጉዳት ልንታደገው እንችላለን በማለት በከፍተኛ ደረጃ ግምገማ ላይ ነው የሰነበቱት። ነገር ግን የአገዛዙ ጦር ከከተሞች ዘሩ ስላሉ ብቻ ፋኖ ተሸንፏል፣ ከእንግዲህ በኋላ በሁለት እግራችን እንቆማለን፣ ከእንግዲህ በኋላ ወደ ልማት ነው፣ 10 ቢሊዮን ዶላር ምናምን ያስፈልገናል፣ ክልሉን ከእንግዲህ በኋላ ወደ ልማት መዞር አለበት በሚል የፌዴራል መንግስትም ይሁን የክልሉ መንግስት ከፍተኛ ዲስኩር እያሰማ የነበረበት ሁኔታ ነው። ነገር ግን ፋኖዎች ድምጻቸውን አጥፍተው ራሳቸውን በግምገማ ችግሮቻቸውን ካስተካከሉ ድክመቶቻቸውን በማስፋት ከፍተኛ ለመጎናጸፍ አስበው እና ራሳቸውን በተጠናከረ ሁኔታ በስልጠና አደራጅተው ይኸው አሁን በሰሞኑ በዚህ 5 እና 6 ቀናት ውስጥ በአራቱም ክፍለ ሀገሮች የፋኖ ኃይሎች በትልልቅ ከተማ አቅራቢያዎች ላይ ከፍተኛ ጥቃት በመሰንዘር ላይ ነው የሚገኙት። ለምሳሌ በጎጃም ብንሄድ በትናንትናው ዕለት ከፍኖተ ሰላም ከተማ በ20 ኪሎ ሜትር ርቀት ላይ በምትገኘው ማክሰኝት ከተማ ላይ የአንድ ሻለቃ ጦር ተንቀሳቅሶ ከፍኖተ ሰላም ተንቀሳቅሶ ማክሰኝት ከተማን ለመቆጣጠር ሙከራ ያደረገ ቢሆንም ነገር ግን እዛ የተጠናከረ የፋኖ አደረጃጀት በመኖሩ በአጭር ሰዓት ውስጥ አንድ ሻለቃ ጦር ሄዶ ከ30 በላይ ወታደሮቹ ሲሞቱበት ከ25 በላይ እንዲሁ ቁስለኛ ሆኗል። ይዞት የሄደውን ትጥቅ አዝረክርኮ አስክሬንና ቁስለኛውን ሳያነሳ ወደ ፍኖተ ሰላም ከተማ እንዲያፈገፍግ ሆኗል። ነገር ግን በጣም የሚገርመው ነገር መሳይ ከተማ ለመቆጣጠር ከፍኖተ እንግዲህ እያስቸገረ ነው እንደምታዩት። ያው እስኪ እንደገና ሪስታርት አድርጌው ነው። ይሄንን ትንሽ ቴንሽንም እንትን ቢለንም ዋናው አብረን መሆናችንን እየተነጋገርን እንሄዳለን በማለት ነው። እስኪ በጣም ይሄንን የጠቅላይ ሚኒስትራችንን ቢያንስ መስማት ስላለብን እሳቸውን መልእክት እንስማ ማለት ነው። እዚህ ጋር በአንድ መንግስት ስርዓት ውስጥ የነበሩ የካቢኔ አባላት ነበሩ እና ከነዚህ ቀላሉ ነፋስ አይወስደን ለዕለት ጉርሳቸው እነዚህ ሚዲያዎች አጥንት ለሚጥሉላቸው ሰዎች
የተከበራችሁ ባለ ቤተሰቦች ቢያንስ ይህንን ቪዲዮ እስከ መጨረሻው በማየት ብቻ ፕሮግራም ብንሄድ በቂ መልእክት አለው። የጠቅላይ ሚኒስትሩን ሳላቋርጥ በቀጥታ እንዲያልቅ በማድረግ ብቻ መልእክቱን ማስረዳት እችላለሁ። ስለዚህ የእሳቸውን መልእክት በደንብ አድምጡት። እዚህ ጋር ዝም ብዬ ላጫውተው ከተለያየ ቦታ ላይ የለቀምኳቸው ማለት ነውና ሁኔታውን ለመረዳት እንድንችል ማለት ነው። ጂቢ ነገር ያለው ሚስተር አልመሰለኝም። መጀመሪያ ባይዞ ሲናገር ሰው ይስቃል። ብዙም ክፉ አልወሰደውም። ሲሲ ስራ አስፈጻሚ ምናምን ከሆንኩ በኋላ ነው እንደ እጅ ሰው ያን ነገር የተፈጠረ ነው። ከ98 ጀምሮ እስከ 2002 ነው አብረን የነበርነው። 100% እርግጠኛ ነው የነበረው እሱ። አላህ ይጠብቃችሁ። አሚን በሏ። ክቡር ጠቅላይ ሚኒስትራችን ተጎኖን ከተቀመጡ ተካቢኖ አባሎት አላህ ይጠብቆት። አላህ ይጠብቃችሁ። አሚንን ያላልክ አሚንን ያልክ አላህ ይጠብቅህ። አረ ይሄ ሀገራችን አማን ይሁን። እኔ ቆሜ ነው የማደርገው። ሀገራችን አማን ይሁን። አረ ሀገራችን አማን ይሁን። በዚህም ድንጋይ ወረውራለሁ በዚህም አደርጋለሁ የሚል አይሳካለት። አረ ሰው ደም ይብቃል። በዚህ ቦታ መኪና አቁም እንዲህ አድርግ የሚል ሁሉ ልቦና ይስጠው። አላህ ይመልሰው። የሀገሪቷ ሀገራችን አማን ይሁን። ኢትዮጵያ አማን ትሁን። ክቡር ጠቅላይ ሚኒስትራችን አላህ ይጠብቆት። አላህ ይጠብቆት። ለአላህ አደራ። አራተኛ አለመታዘዝ፣ አምስተኛ ቅናት። ምቀኛና ቅንድብ አያድግም ይላል የሀገሬ ሰው። በእውነት ነው የምናገረው። ያላየ ሰው ዝም ብሎ የሚናገር ሰው አለ። ያንን ጸጋውን ሰጥቷችሁ ይኸው ዛሬ አድዋ ሙዚየም እኮ አፍሪካን ዓለምን ያገናኘ ነው። ትናንት መናገር የሚገባን ነገር ተናግረን ወጥተናል። እዚህ ላይ ልደግም አልፈልግም ክቡር ጠቅላይ ሚኒስትር። ስለዚህ በርቱ። የተሰጡትን ጸጋ የመቻልን እግዚአብሔር ጸጋውን አሁን የሚጨምርሎት አሁንም ግሬስ እግዚአብሔር ጸጋውን ይስጦት። አብይ ከድሮ ጀምሮ እኔ ወታደር ነኝ። ኢትዮጵያ ትልቅ ሀገር ናት። በሳይዟ፣ በታሪኳ፣ በሀብቷ ልክ ራሷን ጠብቃ ለልጆቿ መሸጋገር መቻሏን ማረጋገጥ ያስፈልጋል። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበረ። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። ቅጥረኞች ስለማትችሉ ተው። ቅጥረኞች ስለማትችሉ ተው። ይሄ ሶሻል ሚዲያ የተደበቀ ባህሪያችንን ያወጣው እንጂ አዲስ ባህሪ ለኢትዮጵያውያን አላመጣም። በአንድ ወቅት በአንድ መንግስት ስርዓት ውስጥ የነበሩ የካቢኔ አባላት ነበሩ እና ከነዚህ የካቢኔ አባላት መካከል አንዷ ሴት በጣም ጠንካራ ነች። ስራዋን አብዝታ የምትወድ፣ በእቅድ የምትመራ፣ ያሰበችውን በተግባር ለማሳየት የምትጥር፣ የምትፍጨረጨር ሴት ናት። ካቢኔዎች ግን ውስጡን ይናደዳሉ። ሴትዮ እያጋለጠችን ነው እየሰራች የሚል የውስጥ ቅሬታ ይይዙባታል እና በአንድ ወቅት አለቃቸው አብዝታ የምትወድ፣ በእቅድ የምትመራ፣ ያሰበችውን በተግባር ለማሳየት የምትጥር፣ የምትፍጨረጨር ሴት ናት። ካቢኔዎች ግን ውስጡን ይናደዳሉ። ሴትዮ እያጋለጠችን ነው እየሰራች እያሳየች እኛን እንደማንሰራ ታደርገናለች የሚል የውስጥ ቅሬታ ይይዙባታል እና በአንድ ወቅት አለቃቸው ባሉበት ሪፖርት ሲያቀርቡ እቺ እንስት በሰራችው ስራ አንደኛ የወጣች፣ ስራዋን በደንብ የሰራች ጎበዝ ሴት ናት ትባላል። እዚህ ውሳኔ የተበሳጩ ሰዎች ወደ አለቃቸው ቀረብ ብለው እኛ እኮ የቸገረን አንድ ነገር ነው፣ ይሄ ጉዳይ ቢፈታልን እኮ ሁላችንም ጥሩ ስራ እንሰራ ነበረ፣ ይሄ ችግራችንን ግን እርስዎ ቢገነዘቡልን ጥሩ ነው ይላሉ። ምንድነው ችግራችሁ? ብዙ ኪላኪሎች አሉ፣ ብዙ ጅላጅሎች አሉ፣ መለየት አልቻልንም እና ስራዎቻችንን ለጅሎች የሰጠን
ነው የሚበላሽብን። የመጀመሪያው ስራ መሆን ያለበት ጅሎችን ከብልሆች መለየት መሆን አለበት። ጅሎችን ከብልሆች ከለየንና ለብልሆች ስራዎቻችንን ከሰጠን ልክ እንደ እህታችን እኛም መልካም ስራ እንሰራለን ብሎ ሀሳብ ያቀርባል። ከዚያም ተጨማሪ እየተባለ ትክክል ነው ችግራችን ይሄ ነው ይላሉ። ያው ታውቃላችሁ ብዙሃን ካሉ መቀበል ልማዳችን ስለሆነ እነዛ አድብተው ተመካክረው ተንኮል እየሰሩ መሆኑን ጊዜ ቢፈታው ቢሆንም ለወቅቱ ግን ተቀባይን ታገኘ ሀሳቡ እንዴት እንለይ? አይ ለመለየትማ ከኛ መካከል ብርቷ ሴት እሷ ነች። በስራ ያሳየች ሴት ስለሆነች የምታውቀው ሚስጥር ሊኖር ስለሚችል አምስት ዋና ዋና ቂሎች ለይታ ታምጣ። ከዚያ ትምህርት ወስደን እኛ ስራችንን እናሻሽላለን ይላሉ። ያው እንዳልኳችሁ በርከት ያሉ ሰዎች ናቸው ያደሙት። ሲናገሩ ንግግራቸው፣ ቋንቋቸው ጥሩ ይመስላል። በውስጣቸው የተደበቀው እንዳለ ሆኖ በንግግራቸው ግን መልካም ይመስላሉ። አለቃቸውም ተቀበሉና በይ 5 ጅሎች ለይተሽ አቅርቢ በአንድ ወር ጊዜ ውስጥ አሏት። ተቀብላ ሄደች። እሷ አሁን ወደ ስራ ሄደች። እነዛ ደግሞ ሰራንላት። እኛን ስታጋለጥ ቆይታ አሁን ኬት አባታ ታመጣለች እያሉ መሳቅ ማላገጥ ጀመሩ። ከአንድ ወር በኋላ ጊዜው ደርሶ ሪፖርት አቅርቢ፣ እነዚያን ጅሎች መለየት ከቻልሽ መስማት ማወቅ እንችላለን እንፈልጋለን ብለው ጥያቄ ሲያቀርቡ የነበረውን በጣም በርካታ ሰዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶች፣ የሰፈሩ ሰዎች ሁሉ የዚህን ሪፖርት ውጤት ለመስማት መጡ። ሞላ አዳራሹ። በእነሱ ሳያበቃ የሚዲያ ሰዎችን በርከት ብሎ መጡ። ለወትሮ 2-3 ነበር የሚመጣው። የዛን ቀን ግን ሰፋ ብለው መጡ እነዚህን 5 ጅሎች ለማወቅ። ከዛ ያቺን እንስት ዝግጁ ነሽ ወይ ስራሽን ጨረሽ ወይ ሲሏት አዎ ጨርሻለሁ ማቅረብ እችላለሁ ሪፖርቱን አለች። ጀምሪ ትባላለች። ስትባል አንድ ሰው ታስጠራለች። አንደኛው ጅል ረገ ሲሏት ሰረገላ ላይ ቆሞ ሰረገላው እየተጓዘ በውስጡ ፍራፍሬ ያሉት ቅርጫት ተሸክሞ ቆሟል። ለምን ትሸከማለህ ስንለው ሰረገላው እንዳይደክም ፈረሶቹ እንዳይደክሙ ብዬ ነው ተሸክሜ የቆምኩት አለ። ሁሉም ሰው ሳቀ፣ ተደሰተ። ሚዲያውም ደስ አለው፣ ታዛቢውም ደስ አለው። ሳቁ ሁሉ ሄደ። ሁለተኛ ሰው መጣ። ይሄ ደግሞ ሰው ቤት ሰርቶ በቤቱ አናት ላይ ከብቶች ልክ ጤፍ ሲረገጥ እንደሚረገጠው ጣራው ላይ ከብቶች ሲያስኬድ ተገኝቶ ነው የመጣው። ለምን እንደዛ አደረክ ሲባል በቤት ጣራ ላይ ሳር ስለበቀለ ሳሩ እንዲበሉት ነው። እንግዲህ ሳር ሊበሉ ወጥተው ያው ቤት ስለሚያፈርሱ ሰው ሁሉ ሳቀ። እስካሁን ደስታ ነው፣ ፌሽታ ነው፣ ሳቅ ነው ቤት ውስጥ ያለ። ሪፖርቱ አስገራሚ ነው። ሶስተኛውን አቅርቢ ስትባል ሶስተኛውማ ይሄ የተከበረው ካቢኔ ነው አለች። እንዴት? ስንት ድሃ ባለበት፣ ስንት የመንገድ ችግር ባለበት፣ ስንት የውሃ ችግር ባለበት፣ ስንት ሊሰራ የሚችል ስራ እያለ 5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። ጊዜና ሀብት ማባከን የነበረብን ስንት ቁም ነገር እያለ ለዚህ ጉዳይ የዚህን ጊዜ ሰው ደነገጠ። የገባው ሰው እሺ አራተኛው ሲባል እንዴ ስራ የላችሁም እንዴ እናንተ 5 ጅል ለመስማት ለቁም ነገር መጣችሁ? ይህንን ብቻ በደንብ ብትከታተሉት አድማጮች በጣም ብዙ ቁም ነገር አለ። ብዙ የሚያሳስበን ብዙ መስራት ያለብን ነገሮች ላይ ሁሉ ቀርቶ መማር ሲገባን ዓለም በቅጽበት እየተለዋወጠች ባለችበት በዚህ ሁኔታ ላይ ለመማርና ለዛ መድከም ሲገባን ያለንን ለመናድ ባለው ላይ ለመበጣበጥ ከወዳጆቻችን ጋር ለመበጣበጥ፣ ለመባላት፣ ለመገዳደል ኢኮኖሚው አልበቃን ብሎ ሌላ ኢኮኖሚ ፕሮብሌም ለመፍጠር የሚደረገውን የዘመኑ ሁኔታ ላይ እዩት። ይሄ ነው
ስንት ጅል ወር ስንት የሚያሳስብ ነገር ባለበት ላይ ጅል ለመምረጥ ጊዜውና ሀብቱን የሚያጠፋ የሚሉትን በደንብ በጥንቃቄ ብታዩልን ያየነውን ያወራነውን ጠቅላይ ሚኒስትሩ ያልተናገሩት ነገር ስለሌለ መስሚያችን ለቀኞች ሆነን ራሳችንን እንኳን ለመቀየር ማድረግ ያለብን እንኳን ለማድረግ ፈቃደኞችና ዝግጆች አለመሆናችንን ነው የሚያረጋግጠው የሳቸው ንግግር። ማታቁ ሰዎች ለስራ ሪፖርት መጣችሁ ማታቁ ሰዎች ገና ለገና 5 ጅል ሲባል ለመሳቅ ለማላገጥ ለማሾፍ ስራችሁን ጥላችሁ እዚህ የተቀመጣችሁ ሰዎች ስለ መንግስት ስራ ሪፖርት ቢሆን ጥሩ ነው፣ ስለ እርሻ ቢሆን ጥሩ ነው። ስለ 5 ጅል ለመስማት ምን ታደርጋላችሁ እዚህ? የዚህን ጊዜ ቅድም ይስቅ ያሽካካ የነበረው ግማሹ እየለቀቀ መሄድ ጀመረ ቤቱ። 5ኛው ጅል ይሄ ሚዲያ ስብስብ ነው አለች። መንገድ ተጀምሮ የቆመ ስኳር ፋብሪካ ተጀምሮ የቆመ ሆስፒታል ተጀምሮ የቆመ ስንት የሚዲያ መንግስት ስራ ሪፖርት ቢሆን ጥሩ ነው፣ ስለ እርሻ ቢሆን ጥሩ ነው። ስለ 5 ጅል ለመስማት ምን ታደርጋላችሁ? ግማሹ እየለቀቀ መሄድ ጀመረ ቤቱ። 5ኛው ጅል ይሄ ሚዲያ ስብስብ ነው አለች። መንገድ ተጀምሮ የቆመ ስኳር ፋብሪካ ተጀምሮ የቆመ ሆስፒታል ተጀምሮ የቆመ ስንት የሚዲያ ጩኸት የሚፈልግ ስራ እያለ 5 ጅል ይለያል ተብሎ ይሄን ለመዘገብ ይሄን ይሁነኝ ብሎ ቁም ነገር ብሎ የተሰለፈው ሚዲያ 5ኛ ጅል ነው አለች። መጨረሻ ላይ ቂል ማለት አለች፣ ጅል ማለት አለች ለማይረባ ጉዳይ የሚረባ ሀብትና ጊዜ የሚያባክን ነው አለች። የሚረባ ነገር ለማግኘት መድከም ችግር የለውም። ለማይረባ ጉዳይ ግን ጊዜና ሀብትን ማባከን የመጨረሻ ጅልነት ነው። እየተነጋገርን ያለነው ስለ እኩልነት ነው፣ ስለ አንድነት ነው፣ እኩል ስለመልማት ነው፣ እኩል ስልጣን ስለመያዝ ነው፣ እኩል የኢትዮጵያን ታሪክ ስለማሳየት ነው። ይሄ ብርጭቆ እኮ የኢትዮጵያ ታሪክ ገና ሲነሳ ይሄኛው ወገን ያለቅሳል፣ ይሄኛው ይስቃል። ሲቀመጥ ይሄ ያለቅሳል፣ ይሄ ይስቃል። በወንድሙ የሚስቅ በሀገሩ ታሪክ የሚያላግጥ እንዴት ነው ይበለጽጋል? ቁም ነገሮች አሉ እንዳነሳችሁት፣ አሁን መንገድ፣ መብራት፣ ውሃ፣ አንዱ ጋር ሄዶ መነገድ፣ ይሄ መወያየት አለብን። ኢምፖርታንት ነገር ነው። ግን ወንድም ወንድሙን ጠልቶ፣ ወንድም ወንድሙን ገሎ፣ ወንድም ወንድሙን አራክሶ የተሰራን ቁም ነገር የሚታይን ነገር አጠልሽቶ ምን ፋይዳ ይገኛል? ከዚህ ውስጥ ምን ቁም ነገር አለ? ይህን እንደ ሀገር ማሰብ፣ መወያየት፣ መመካከል ያለብን ጉዳይ ነው። ሁሉም ጋር ብትሄዱ ህዝቡ እንደናንተ ነው፣ ንጹህ ነው፣ ሰላም ይፈልጋል፣ ልማት ይፈልጋል፣ መለወጥ ይፈልጋል። ግን የሆነ ቀለም እየቀቡ ስለሚያታልሉት ሰላም ፈላጊ ነኝ የሚለው ሰላም የሚያደፈርሰውን ኃይል ይደብቃል። ደብቆ መንግስት ወይ ሰላሜን አምጣ ይላል። ሰላም ያለውማ አንተ ጓዳ የደበቅከውን ሰላም አደፍራሽ ስታወጣ ይመጣል። ሌላ መንገድ የለውም። እኛ ሌላ ሀገር ወሮን ቢሆን ኖሮ ይታይ ነበር። ችግሩ ያለው ውስጣችን ነው። በማይረባ ጉዳይ ነው ጊዜያችንን ሀብታችን የምናባክነው። በሚረባ በሚፈይድ ነገር ሀገርን በሚያለማ ነገር ላይ ብናውለው አብዛኛው ችግር ሊቀረፍ ይችላል። ሀገር ላይ አንድ ነገር በጣም ይገርመኛል። ይሄ ሁሉ ቂመኛ ፖለቲከኛ መብዛቱ አይገርመኝም? ይሄ ሁሉ ዘረኛ ፖለቲከኛ መብዛቱ አይገርመኝም? ይሄ ሁሉ አብዮታዊ ዲሞክራሲ የሚናፍቀው 5 ዓመት ሙሉ ስለመደመር ተነግሮት ስለመደመር ፍልስፍና ተወርቶለት ዛሬም መደመርን ሲነርጂ ሳይሆን አዲሽን እያለ ከሚፈታ ጀዝባ መሰብሰብ በላይ ዛሬም አብይ አህመድ የሚባል ሰውዬ ወያኔ የምትባልን ጃንት ኃይል ሽባ አርጎ ደንቆሮ አርጎ ሽባ አርጎ አንቆጣጥቶ ምስራቅ አፍሪካ ዓለም የጠበባትን ሴትዮ ፕላኔት ቶታል እንዲሰፋት አርጓት ሲያበቃ ያልተማረ ፖለቲከኛ መኖሩ አይገርመኝም። የማይጠግብ ቀፈቱ የማይሞላ ደንቆሮ ፖለቲከኛ መሰብሰቡ አይደንቀኝም።
ከሁሉም በላይ በዚህ ሁሉ የገልቱ ልፍያ፣ በዚህ ሁሉ ሰነፍ፣ በዚህ ሁሉ አብዮታዊ ዲሞክራሲ በሚናፍቀው፣ በዚህ ሁሉ ዛሬም ድረስ ወያኔ ትመጣለች እያለ ተስፋ በሚያደርግ ባለስልጣንም ፖለቲከኛም ተቃዋሚ መሀል አብይ ኖሮ ጠፍቶ ነበር። ለምንድን ነው እኛ ታሪክን የዛሬ 400 ዓመት አይደለም የሆነው፣ የዛሬ 4 ዓመት ነው እኮ የሆነው። ወያኔ ወደ የኢትዮጵያ ህዝብ የኢትዮጵያ ዝም ብላ የምትጠፋ ሀገር አይደለችም። እውነት ለመናገር ፕሮፌሰር አንዳንድ ጊዜ ያስተያየትም የተሳሳተ ድምዳሜ ላይ እንዳይጥለን የኢትዮጵያ ህዝብ በዘመናት ታሪኩ ብዙ ወራሪዎች መጥቶበት መክቶ የመለሰ ነው። አብይ ስለተዳከመ የአብይ አገዛዝ አቅም ስለሌለው ኢትዮጵያ ተፈርሳለች ማለት አይደለም። ዝም ብላ በጭቃ የተሰራችን ቤት አይደለችም፣ ምትፈርስም አይደለችም። ነገር ግን ወያኔ ዳግም ህወሓት ዳግም ሊቆጣጠራት ይችላል አይችልም፣ እሱ በሂደት የነበረውን ሁኔታ የምናቅ ሰዎች ልንደመድም እንችላለን። ኢትዮጵያ ግን ትላንትም የነበረች በእንደዚህ በወጀብ ውስጥ በማዕበል ውስጥም ወደፊትም ልጠፋ ማትችል ሀገር ናትና ኢትዮጵያ የኤርትራ ጦር ባይኖር ኖሮ ጠፍቶ ነበር። ለምንድን ነው እኛ ታሪክን የዛሬ 400 ዓመት አይደለም የሆነው፣ ኢትዮጵያ የኤርትራ ጦር ባይኖር ኖሮ ጠፍቶ ነበር። ለምንድን ነው እኛ ታሪክን የዛሬ 400 ዓመት አይደለም የሆነው፣ የዛሬ 4 ዓመት ነው እኮ የሆነው። ወያኔ ወደ ኢትዮጵያ ያለባቸው ሲቀመሙ አልነበረም? ትናንትና ራስ በኒውስ ላይ ስታወራ 3 የኦሮሞ ድርጅቶችን ተርቶ ኦሮሚያ ውስጥ እናንተ ማስተዳደር ትችላላችሁ፣ እኔን ግን ፌደራሉን ተውልኝ ብሎ ብለህ ራስ አይደለም በኒውስ ያቀረብከው? ይሄ የኦሮሚያ ወይንም ደግሞ ኦሮሚያ ምንድነው? ምን አዲስ ነገር መጥቶ ነው አሁን እንትን ያለው? ራሱ ነው እንደገና ሄዶ ፕሪቶሪያ ሄዶ የተፈራረመው። እሱ የመሰለው ትግሮቹን ከከፋፈልክ በኋላ የሰሜንና የደቡብ ችግሮች ያደርጋለው፣ እዛው እርስ በርሳቸው ይጣሉ፣ በዚህ በኩል ደግሞ የወልቃይትን ጸገዴንና ጠለምትን ካርድ ተጠቀማለው፣ እያጋጫው ኖራለው። ይሄ የራሳቸው የኦሮሞ ብልጽግና ፖሊሲ ነው። ይሄንን ነው መታየት ያለበት። አሁን ያ ፖሊሲ ላኪን እየፈረሰባቸው ሲመጣ ኢትዮጵያም ወደዛ ያለው ገዢ መደብ ይሄ ገዢ መደብ ኦሮሞማ በሚለው አይዲዮሎጂ ተጠምቆ ተነጋግሮ አንተ አይደለም እንደስታቀርብ የነበረው ጅማ ላይ ስብሰባ አልነበራቸውም? ሰክሬት ስብሰባ ምን ማድረግ እንደሚገባቸው ያንን እንደዛ አይነት ስብሰባዎች ሲያደርጉ አልነበረም? የራሳቸውን ቀለም ሲቀመሙ አልነበረም? ወደፊት እንዴት አድርጎ ስልጣኑን መቆጣጠር እንዳለባቸው ሲቀመሙ አልነበረም? ትናንትና ራስ በኒውስ ላይ ስታወራ 3 የኦሮሞ ድርጅቶችን ተርቶ ኦሮሚያ ውስጥ እናንተ ማስተዳደር ትችላላችሁ፣ እኔን ግን ፌደራሉን ተውልኝ ብሎ ብለህ ራስ አይደለም በኒውስ ያቀረብከው? ይሄ የኦሮሚያ ወይንም ደግሞ ኦሮሚኛ የሚናገር ጥገኛው ገዢ መደብ ልክ እንደ ወያኔ መኖቨር ነው የሚያደርገው። አሁን ሌላኛው መኖቨሩ እየተበላሸበት ሲሄድ በየቦታ ነገሮች ሳይሳኮለት ሲቀር ምናምን ያብየን ከክ ወደምየክር ተሸጋግሮ ደግሞ አሁን በራሱ ፕሬዝዳንት ኤርትራን መኮንንና ስፔሲፊክ ደግሞ የተለመደው ፕሬዝዳንቱን ላይ ጣቱን ቋጥሯል። ጥያቄው አሁን ምንድነው? ማን ነው የኢትዮጵያ ወዳጅ? ኢትዮጵያ ላይ ኢትዮጵያ ውስጥ ለኢትዮጵያ ወዳጅ ማን ነው? በጎረቤታችን ደግሞ ለኢትዮጵያ ወዳጅ ማን ነው የሚለው ይሄ ቁልጭ ብሎ አሁን ታሪክ ያወጣዋል፣ ጊዜ ያወጣዋል። ግን ለምንነጋገረው ቶፒክ አማራ እንደሚለው ያጣ ለማኝ ተሳድቦ ይሄዳል። የሥርዓቱ ማለቂያው ይመስለኛል። የቀመማቸው ነገሮች ከፈረንጆቹ የነገሩት የውሸት ትርክቶች እየተሰባበሩበት ስላለ አሁን ከአማራም ክልል አልፎ ትግራይም አልፎ ወደ ኤርትራ ሄዷል። እንግዲህ ኤርትራኖች እነሱ ራሳቸው የሚሰጡት መልስ ይሰጣሉ። ግን እኔ ቀይ መስቀል የተራዘመ ነው፣ የተሸጋገረ ነው። አልፎም ተርፎ ብርጌድና ሐመዶ የሚባሉትንም አዲስ አበባ ሰብስቦ በኢትዮጵያ ሕዝብ ታክስ በኔና ባንተ ዘመዶች በሚከፈለው ታክስ ነው ሆቴል ውስጥ አስቀምጦ አውሮፕላን ቲኬት ገዝቶ ምን ብሎ ወዳጅ የሆነውን ሀገር እንዲወሩ እንትን እንዲሉ ለፈረንጅ ተቀጣሪ የሆኑ ቦዘኔዎች ሰብስበዋል። ይሄ ያስከፍለዋል። እንደሚያስከፍለው ምንም ጥርጣሬ የለኝም።
እዚህ ላይ ለሞላው የኢትዮጵያ ህዝብ እንትን ልገልጽ የምፈልገው ምንድነው መሞት የፈለገች አይጥ መሞቻዋን ጉድጓድ ትፈልጋለች እንዳለው አሁን እየጎረጎሩ ነው ያሉት። ዱዓህን አስፋና ይሄ ሰውዬ ባጭሩ ከዛ ሀገር ውስጥ መገንጠል አለበት። ሞላው ኦሮሞ ህዝብም ይሄንን መገንዘብ አለበት። ይሄ የኦሮሞ ስርዓት አይደለም። ይሄ የጥቂት ኦሮምኛ የሚናገሩ የወፈሩ ድመቶች ስርዓት ነው። ቅጥረኛ ናቸው። ለሰፊው ኦሮሞ ህዝብም የቆሙ አይደሉም። ህዝቡን እያጣሉ እያጋጩ የሚኖሩ ክፍሎች ናቸው። እኛ እንደዛ አይነት ስርዓቶች ሰልችቶናል መሳይ። እንደዛ አይነት አመራር እኛ አንፈልግም። በእኛ ቋንቋችን ዲፈረንት ስለሆነ ቋንቋችን ልዩነት ስላለው በልዩነታችን እየመጣ በሙጢ በቴስታ እየከፋፈልክ ምን እያልክ አገሪቷንም እያደናበር ወጣት ልጆቻችንን በየቦታ እንዲያልቁ የሚያደርግ ስርዓት ካወደኛ ሰልችቶናል እና ሞላው የኢትዮጵያ ህዝብ ሆይ ብሎ መነሳት አለበት። ይሄ ስርዓት ግን ወደ ጦርነት የሚገቡ ይመስሎታል ፕሮፌሰር መሐመድ? ምክንያቱም በሁለቱም በኩል ያለው ሁኔታ እንመልከቱ። አሁን ወቅታዊ ቁመናቸውን በቅርቡ ለጀነራሎቹ አብይ አህመድ የገለጸው ነገር አለ። ኤርትራውያን ከህወሓቶችና ከአማራ ኃይሎች ጋር ሆነው በከፊል ከኦሮሞ ኃይሎች ጋር ሆነው ያዝነውን ስልጣን በመስዋዕትነት የኦሮሞ ህዝብ ያዘውን ስልጣን ሊነጥቁት ተያይዘው ይመጣሉ። ስለዚህ ኃይላችንን አሰባስበን መመከት አለብን ነው ያለው አብይ አህመድ። ምን ሊከሰት ይችላል ከዚህ በኋላ? እንግዲህ አንዳንድ ወገኖች የፕሬዝዳንት ሙላቱ ተሾመን መግለጫ አብይ አህመድ ለጦርነት እየተዘጋጀ ለመሆኑ ምልክት የሚሰጥ ብለዋል። ወደ ጦርነት ይገባሉ ብለው ይጠብቃሉ? ቶሎ በገቡ ደስ ባላይ ነበር። ቶሎ በገቡ ምክንያቱም ቶሎ ብሎ የኢትዮጵያን ህዝብም ሰቆቃ ባለቀ ነበር። አንተ ይመስልሃል የአማራ ክልል ላይ መዋጋት ያልቻለ ተመልሶ ጦርነት የሚገባ ይመስልሃል ወይ? የደቡብ ወጣትና የአማራን ወጣትን እንደ ድሮ እንደ ወያኔ ያፈሰ ምን ብሎ በ50 ሺህ በ100 ሺህ አምጥቶ ፈንጂ ረጋጭ አርጎ ወደ ኤርትራ የሚላክበት ሁኔታ አለ አሁን ይመስልሃል? መሬት ላይ ይሄ ነገር የለም። ይሄም ያስፈራራው የገዛ ኦሮሞዎቹን እኛን ወድቃለን አንድ ነገር እናድርግ ነው የሚሉት። ኦሮሞ ሁሉ ስልጣን ላይ የለም። አብዛኛው ኦሮሞ በጦርነት በረሃብ በቸነፍ ኢኮኖሚው ተፈራርሶ ኦሮሞ የሚባል ማገር አሁን የለም። ከአዲስ አበባ ወጥተህ ታፈሳለህ። ኢኮኖሚው ፈርሷል። ኦሮሚያ የሚባለው ዞን 21 ዞን ነው። 18 በላይ 19 ዞን ከእጁ ውጡ ነው። ፍርድ የለም ምን የለም። ሰው ይገደላል ምን ይላል ኪሊንግ ፊልድ። ሌላውስ ቢሆን ደቡቡ ራሱ እኮ በአንድ አይኑ ነው የሚተኛው። እኔ ብዙ ከደቡብ ማቃቸው ሰዎች አሉ። ብዙ ኢንፎርሜሽን ይመጣልኛል። ደቡቡ ሲዳማውም ከምባታውም ሀዲያውም ምኑም በአንድ አይኑ ነው በአንድ አይኑ ዘግቶ በአንድ አይኑ ነው የሚኖረው ያለው። ምክንያቱም ከኦሮሞቹ ጋር ለመጋጨት ስለሚፈልግ እቃው በተቀላላ ምናምን በለጨጫትንም ወደ አዲስ አበባ እንዳይሸጥ ሲዳማው መንገዱን ከዘጉበት ጉሮሮ ይዘጋበታል። ስለዚህ ሲቹዌሽኑ እንደዛ በጣም የተበላሸ አይነት ሲቹዌሽን ነው ያለው። የአማራ ክልል ትግል ለነን አማራው መድረስ አለበት። ምክንያቱም አማርኛ ለማይናገረው ክፍል ምንድነው የሚለው? ይሄው ትምከኛው እየተሰባሰበ እንደገና ተመልሶ ስልጣን ሊይዝ ይፈልጋል ብሎ ሊያስፈራራው ይፈልጋል። ስለዚህ መሳይ ፓኬት ወዴት በሚል አንድ ትልቅ ፕሮግራም አዘጋጅተን ዲቤቱን ታሪኩን የአማራ ህዝብ ሰቆቃውን ያለፈውን ሂደት በወያኔ እንዴት እንደኖረ እንዴት እንዳለ መሬቱ እንዴት እንደተነጠቀ ይሄንን ሁሉ አስቀብተን ብንነጋገር ይሄ አማርኛ ለሚያውቁ ሶማሌዎቹም ይረዳል። አማርኛ ለሚያውቀው ሀገሬውም ለደቡቡም ህዝቡም ለምኑም የአማራ ህዝብ ታሪክ ታፍኖ የኖረ ነው። ይሄንን ታሪክ እውነተኛ ታሪክ አውጥተን ግሉክ አድርገን ወደፊት ማቅረብ አለ። አሚሶም በሶማሊያ ሰላምና መረጋጋትን ለማምጣት ወደ ሀገሪቱ ከገባ 10ኛ ዓመቱን በቅርቡ አክብሯል። አሚሶም በሶማሊያ በ6 ሴክተር ተሰማርቶ ነው የአልሸባብ የሽብር ቡድንን በማጥቃት ላይ የሚገኘው።
በሴክተር 3 የሚገኘው አራተኛው ዙር የኢትዮጵያ መከላከያ ሰራዊትም ለሰላም ማስከበር ወደ ሶማሊያ ከመጣ 1 ዓመት ሆኖታል። በቆይታውም በደቡብ ምዕራብ ሶማሊያ አልሸባብ እንዲዳከም አይነተኛ ሚና መጫወቱን የሴክተር 3 አዛዥ ብርጋዴር ጄኔራል አሰፋ ቸኮል ተናግረዋል። 75% ከአሚሶም በርካታ አሚሶም ሀገሮች አሉ። ቡሩንዲ አለ፣ ኡጋንዳ አለ፣ ጅቡቲ አለ፣ ኬንያ አለ። ከዚህ ውስጥ ሲታሰብ 75% እኛን የሸፈነው። ለዚህም ቅድም እንዳልነው ዋነኛው የጠላትን ስልት ማወቅ በቃ በመሬት የሚያደርገው ከዛ ውጭ የሚያደርገው ማለት ነው። ይሄን በመከተል ቀድመን አልሸባብ ያለባቸውን በተለይ ደግሞ ከክልሉ ሰራዊት ከሲኤንኤ ሰራዊት በመገናኘት በርካታ ግዳጆችን አሳልፈናል። ሰፋፊ የሆኑ እና ረጃጅም የሆኑ የኮምቦይ ስራዎችንም ሰርተናል ማለት ነው። ለዚህም በማድረግ አስተላለፋችን የክልሉና የሲኤንኤ ሰራዊት ላይ ቅድሚያ በማድረግ እኛ ደግሞ ድጋፍ በመስጠት አጠቃላይ በርከት ያሉ ኦፕሬሽኖች አድርገናል። በርካታ የጠላት ሁኔታንም መትተናል ማለት ነው። ስለዚህ በአመቱ በአጠቃላይ የተሳካ ሁኔታ ነው ያለፍነው ማለት ነው። ሞቃዲሾ በቀን ሳይፈነዳ አይውልም። እኛ ጋር አንድም ፈንጂ አልፈነዳም። ሊፈነዱ አጥፍታጥፍ የተዘጋጁም ቀድመን እናቃቸዋለን። ቀድመንም ያዝናቸው አሉ። ቀድመን እንዳወቅናቸውም አስቀድመው ይሸሹ አሉ። ለዚህ ተሽከርካሪ ጭነው ነው የሚመጡት። ተሽከርካሪያቸውን ጭነው ሲመጡ አስቀድመን ከመግባታቸው በፊት ኢንፎርሜሽን እንደርስበታለን ማለት ነው። ስለዚህ ለምን ህዝቡ እኛ ጋር ነው። አሁን ያልነው ጥምረት ስላለ ነው። የምስራቅ ጎጃም ዞን በጤፍና ስንዴ ምርት በትርፍ አምራችነቱ ከሚጠቀሱ አካባቢዎች ቀዳሚው ነው። በሀገሪቱ የሚመረተውን ምርት 6% እና ምርታማነት እንደቻለም የዞኑ አመራሮች ይገልጻሉ። የዞኑ ግብርና መምሪያ ኃላፊ አቶ አበበ መኮንን በምርት ዘመኑ ከ23 ሚሊዮን ኩንታል በላይ ምርት ለማምረት ታቅዶ ወደ ስራ ተገብቷል ብለዋል። በ16-17 ምርት ዘመን ከየትኛውም ዓመት በተሻለ መንገድ የዝናብ አመጣጡ የዝናብ አወጣጡ ለእርሻ ለማሳ ለማዘጋጀት ያለው ሁኔታ ስናየው እጅግ በጣም ጥሩ ነው። በዚህ የተነሳ 612096 ሄክታሩ ሙሉ በሙሉ ታርሷል። አርሶ አደሩ ትልቁ ሀብቱ መሬቱ ነው። የሰብል ልማት ሽፋን እንዳለው ያመላክታል ማለት ነው። ይሄ ወስደን በምናይበት ጊዜ ምስራቅ ጎጃም ላይ ከዚህም በላይ ፖቴንሻል